ሳሚና ብሌን በሚገርም ሁኔታ ሲማግጡ እጅ ከፍንጅ ተያዙ። ሳሚና ብሌን አሁን እርቅ አውርደው የደስደሱን ሳሚ ብሌንን እቅፍ ሲያደርጋትም እሷም ወደ ከንፈሩ ጠጋ ስትልም ሳሚ ሄዶ ሰግሰግ አለ። በዚህን ጊዜ እንግዲህ ያልተጠበቀው የሶስታቸውም ድንገት ብቅ ማለት አሁን ላይ የሳሚንና የብሌንን አንድ ጋር መማገጥ ያዩት ዳግም እንዲሁም ደግሞ ጆ ሰላም የመጨረሻ ከብሌን ላይ ያላት አመለካከት በሁለት ሰው ህይወት እየተጫወተች ነው እያለችም ቀወጠችው። ብሌን በእርግጥ ሳሚን በጣም ሳታስበው አፍቅረዋለች። ሳሚን በሰው ወሬ ተነሳስታ በመጠየቋ ወይም ደግሞ በመሳደቧ መጥፎ ንግግር በመናገሯ ሳሚን ቤቱን ለቆ እንዲሄድ አስገደደው። በዚህን ሰዓት ግን እባክሽ እትዬ እንዴት አትፍቀጂለት እያለች እዳ መከራዋን ስታይ ነበር። በዚህን ሰዓት ሳሚ አሁን ላይ አንተ ስለምን ደበከኝ ስትለው ስለምንድነው የደበኩት ሲላትም ስለ ሚስትህና ስለ ልጅህ በማለትም ለሳሚ ነገረችው። በዚህን ሰዓት ያለውን ነገር አስረድቷት እኔ ልጅ የሚባል የለኝም፣ ነገር ግን ፍቅረኛ ነበረችኝ፣ ሚስቴም አይደለችም። እናም በእሷ ምክንያት እሷን ላለመርሳት ብዙ ስቃይ አይቼ ከጨረስኩ በኋላ ከዛም ወዲህ ሴት የሚባል ቀርብ ያላቅም እያለ እንግዲህ እውነታውን ለብሌን ሲነግራትም ይህን ነገር የምታውቀው ቃል ናት። ቃል ደግሞ እኔና አንቺን ለማጣላት ለዳግም እየረዳችው ነው በማለትም እውነታውን ለብሌን በመናገሩ አሁን ላይ ነጻ ወጥተዋል። በዚህን ጊዜ ሁላቸውም በደስታ ብሌንና ሳሚ እንግዲህ ከደስታቸው ብዛት እቅፍ ተደራርገው በሚገርም ሁኔታ ሲሳሳሙም ሰላምም ድንገት ከክላሷ ስትወጣ ዳግም ደግሞ ድንገት ሲወጣ ያዩትን ነገር ማመን አቅቷቸው፣ በተለይ ሰላም ከብሌን ላይ ያላት አመለካከት እጅግ በጣም ከባድና አሰቃቂ ሆኖባታል። ሰላም በትንሽ በትልቁ እጇን እያነሳይ ብሌንን እንግዲህ እየጠፈጠፈቻት ትገኛለች። በዚህን ሰዓት አንቺ የማትረቢ ወራዳ ነሽ እንግዲህ ልክሽን እወቂ እያለች በተደጋጋሚ እንግዲህ ብሌንን እንድሰማት በማድረጓ ነገር ግን ይቅርታ ልትጠይቃት አስቀየምኳት እያለች ስትሄድም ጆኒ ደግሞ በሚያሳዝን ሁኔታ ብሌን እኮ ነፍሰ በላ ነህ አለችኝ፣ ነፍሰ ገዳይ ያባቱ ልጅ አለችኝ እያለ ነገሩን አቀጣጥሎ አሁን ላይ ብሌንን ሰላም በጥፊ እንድትመታት አደረገች። በዚህን ጊዜ ሳሚም አየህ የሆነ ነገር እንዳለ እርግጠኛ ነበርኩ፣ ይህ የተረገመ ምን አባቱ ብሎ ሰጥቷት ነው እንግዲህ ተነግሯት ነው ወይስ ደግሞ ምን ብሏት ነው እንደዚህ ልትሆንና ብሌን ላይ ልጮህባት የቻለችው እያለ እንግዲህ ሳሚ የመጨረሻ አዘነ በሰላም። ሰላም አሁን ላይ ባደረገችው ነገር ባትጸጸትም ነገር ግን ብትጸጸትም ብሌንን አስቀይሜያታለሁ እያለች ብቻዋን እያንጎዳጎደች ወደ ብሌን ስትሄድም አጅሬው ጆኒ ነፍሰ ገዳይ ነህ አለችኝ፣ ይህን ሁሉ አንቺ ብለሻት ነው በማለትም ነገሩን አቀጣጥሎ ሰላምንና ብሌንን አጣላቸው። ብሌንን በጥፊ እንድትመታትም አደረገ። ሁለቱ ወንዶች በር ላይ ሆነው ሲመለከቱ የብሌንንና የሰላምን ጦርነት ለማየትም ነገር ግን ብሌን በአሁኑ ሰዓት እውነቷን ነው ኮትዬ ልክሽን እወቅ ያለችኝ እያለች ነበር። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም በሚያሳዝንና በሚከብድ ሁኔታ አሁን ላይ ብሌን ያላሰበችው እየገጠማት ይገኛል። እሱም ምንድን ነው
ጆኒ ብሌንን ለማስቀየም ብሌንን ለመጉዳት እያደረገ ያለው ጥረት እጅግ በጣም ይከብዳልም ያሳምማልም። ጆኒ አሁን ላይ እንዲህ አለችኝ እንዲህ አደረገች እያለም እንግዲህ ለሰላም ነገሩን እያቀጣጠለ አሁን ብሌን እውነታውን ስላወቀችበት እንግዲህ ምን እንደፈለገና እሷን ሊያጠፋት እንደፈለገ ለእኔም ሆነ ለትዬም አይመለስም፣ ይሄ አረመኔ ሰውዬ የሆነ ነገር ማድረግ አለብኝ ብላ እንዳቀደች እንግዲህ በሚያሳዝን ሁኔታ አሁን ላይ ይህን ነገር በማድረጓ ማወቅ አለብኝ። ምን እያሰበ ነው ይሄ ልጅ? ለትዬ ምን ብሏት ነው እያለች ነበረ። እሱም ልደበድበኝ ነፍሰ ገዳይ ነህ አለችኝ እያለ ነገሩን ካቀጣጠለ በኋላ በሚያሳዝን ሁኔታ ብሌንን እንድትመታት አደረገ። ሌላውና ከባዱ እንግዲህ ለተፈጠሩት ነገሮች በሙሉ አሁን ሳሚ ብሌን በጣም አስቀያሚ ንግግር ተናገረችው። በእርግጥ ሳሚ ምንድን ነው ምን ሆነሽ ነው ሲልም በእርግጥ ሰላምና ብሌን ሲጨቃጨቁ በር ላይ ቁመው ሳሚም እንዲሁም ደግሞ ጆኒ እያየው ነበረ። ጆኒ በተለይ እንዴት እንደዚህ አደርጋለሁ? ኡፍ ጆኒ ምንድን ነው ያደረግከው? ደግ አደረገቻት። አንድ ጠላቴ ለተመታች በጥፊ ብዬ እኔ ስገላት ምን ሊሆን ነው? ማዘን ጀመርክ እንዴ? እየተጃጃልክ ነው ጆኒ፣ ጠንከር ማለት አለብህ እንዴ እያለ እርግብ ተመታሽ እያለ እንግዲህ አሁን ላይ ነገሩን እያምታታም ይገኛል። እንግዲህ ጆኒም አሁን በቅርቡ በብሌን ፍቅር እንደሚወርቅ ምንም ጥርጥር የለውም። በዛ ላይ ደግሞ ቃል እንግዲህ አሁን ላይ ዳግምን እናቴ ተርባ እኔ ሰው አይደለሁም እያለ ወደ ቤት ምግብ ገዛዝቶ ይዞ እየመጣ ቤት አስቤዛዎችን ወይዘሮ ገነትና እንዲሁም ደግሞ አሁን ላይ እያወሩ ባሉበት የሀረመኔ እያሉ እኔ እኮ ሁሉን ነገር የዳግምን አባት ገሎት ሰው አረመኔ ነው እያሉ ስለ በኃይሉ ሲያወሩ ፀሐይና ገነት ዳግም ድንገት ሲገባ ምን አባትን ሰው ነው የገደለው እማዬ ሲልም አረ በፍጹም አደጋ ነው አላልሽኝ? በፍጹም ሰው አይደለም የገደለው አደጋ ነው አለችው። በጆሮ እኮ ሰምቻለሁ። ምንድን ነው የምታሽኝ ንገሪ ብሎ ቢለምናትም ወይዘሮ ገነት አቶ በኃይሉ ልጄን ያሳጣኛል ስላለችም በዚህን ሰዓት በፍጹም ምንም ልትናገር አልቻለችም። እናም ደግሞ ቃል አሁን ላይ ዳግም ምን እየዋንክ ነው እያለች ማን ነው የአባቴ ነፍሰ ገዳይ ዳግም፣ እኔ ደግሞ ከጎንህ ነኝ በቃ ተረጋጋ ስትለውም ቃል እወዳለሁ ትኝ የለ ለሚወዱት ሰው ይህ አይደለም መልሱ፣ እውነታውን ንገሪኝ እያለ እንግዲህ መቸካቸክ ጀመረ። ቃል አሁን ልነግረው ብትፈልግም እንግዲህ ወይዘሮ ገነት አትንገሪው እያለች በፊቷ መከልከል ጀመረች። አትንገሪው እያልሻት ነው? ለጮህብሽ ላደረግኩብሽ ነገር በጣም ይቅርታ፣ ግን ደግሞ የአባቴን ገዳይ እኔ ራሴ ፈልግ ያገኘዋለሁ አላት። የኔ ልጅ አባትን ሰው አልገደለውም ነግሬያለሁ። መቼም ቢሆን አንተን ደግሞ ማጣት አልፈልግም። ይሄ ነገር እንደዚህ በዚህን ሰዓት አሁን ላይ ዳጊም ይች ሴት ይች አሮጊት እኮ ማዘር እኮ ልክ ናት። በኃይሉ አይደለም እንደ የገደለው ነው፣ ግን ደግሞ እሷ ፈርታ ነው እኮ ልጄን ይገልብኛል ብላ። ጎበዝ እኮ ናት፣ ግን ትቻለሽ እየተሆነች ነው አለች። ዳግም እንግዲህ ጥሏቸው ሲሄድ በቃ ለሁሉም ነገር አመሰግናለሁ፣ ራስሽን ጠብቂ፣ ሰላም ሁኝ ብሎ ከቤት ወጥቶ ሲሄድ ቃል ተከትላ እባክህ ዳግም ዳግም እያለች ጥላው ሄደች። ንገሪ ቃል ታውቂያለሽ ሲላትም በፍጹም አላውቅም፣ የኔ ባል የኔ ፍቅር እወድሃለሁ፣ ሁል ጊዜም ከጎንህ ነኝ፣ ምንም ይፈጠር ምንም ከጎንህ ነኝ አለችው። ንገሪኝ ለሚወዱት ሰው ይሄ እኮ አይደለም መልሱ፣ እባክሽ ቃል ንገሪኝ ሲላትም ምኑን ልንገርህ? የምሬን እኮ ነው የምልህ፣ እኔ ምንም የማውቀው ነገር የለም፣ ጊዜው ሲደርስ ሁሉንም ነገር ትደርስበታለህ አለችው። ሌላው እንግዲህ ቃል የተደበቀውን የሳሚን ፍቅረኛ፣ በእርግጥ ሳሚ ፍቅር የለው ማለት ልጅ የለውም፣ በጣም የሚወዳት ያቸው ያሳየውክ
ፍቅረኛው ነበረች። ሌላ ሴት በዚች ምድር ከሷ ውጭ አይም። እናም ከጓደኛዋ አርግዛ ወለደች። በዚህን ሰዓት ልጁ እሱ አይደለም። ሳሚ በጣም ልቡ ስለተሰበረ በቀል እንጂ ምንም አይነት ሴት የምትባል ነገር አያይም ነበር። ብሌንን ራሱ እንዴት እንዳያትና እንዴት እንደወደዳት አላቅም አለችው። የምርሽን ነው? አንድን ወሽቻለሁ። በቃ ተይው። በጣም መቼም አትቀየርም አንቺ በጣም ጉደኛ ሴት ነሽ አላት። ዳግም ይህ ለሁለታችንም ስንል ነው። አንተ ብሌንንና ሳሚ የሚለያዩበትን ነገር ምረጫ ፈልግ ያላልከኝም ለዛ ነው። አንተ ብሌን እንድትለየው፣ እኔ ደግሞ ሳሚን ለመበቀል። ለነገሩ አንዳንድ ውሸቶች፣ አንዳንድ በቀሎች እውነት ናቸው። ስለዚህ በውሸትም ቢሆን ለትንሽ ጊዜ ተጣልተዋል አላት። እኮ እሱን አይደል የምፈልገው የኔ ዳግም በቃ ብሌንም ያንተ ትሆናለች። አንተ ብቻ አትናደር፣ ተረጋጋሽ አለችው። እሺ በማለትም ላይ ሳለ እንግዲህ ሌላኛው ወይዘሮ ገነትም አሁን ላይ ጓደኛዬ አንቺን ዝም ብዬ ምግብ ሳልሰራልሽ ችግር የለውም አሁን ራቡን ቁርጥ ብሎብኛል። ጓደኛዬ ግን እስከ መቼ ነው ደብቀሽው ምቀር? ብችል እስከ ዘላለም አቺም አውቃለሁ፣ ግን መቼም እንድሰማ አላረገውም። እልቅስ ይህን ነገር አረጋግተሽ ብነግሬው ነው የሚሻለው። አልበለዛ እሱን አላረገውም፣ ልጄን አላጣም። እውነቱን አውቆ ፍትህ ቢገኝ አይሻልም? ለባልሽ ፍትህ የሚባል ነገር እንዳገኝ አትፈልግም? በፍጹም ፍትህ የለም። ለስንት ዓመታት ተንከራተትኩ። ባሌ ፍትህን ብሎ ወጥቶ ነው የቀረብኝ የኔ ጀግና አለች። እሺ በቃ አትናደጂ፣ አትልቅሽ። እሺ አሁን ምግብ ልስራለሽ። አይ እራቡም ጠፍቶብኛል አለች ፀሐይ። በዚህን ጊዜ አቶ በኃይሉ ደወለ። እናም ሁለት ታሪኮች ቀኖችን ነበር የጻፈችው ገነት። አቶ በኃይሉ ፈርቶ ይቺ አሮጊት ምንም የማታውቅ መስላ ለካ አቶ ሰለሞን ሁሉንም ነገር ሰጥቷታል። ይህም አይረባ አለና ለገነት ደወለ። አቤት አለችው። በኃይሉ ነው ገነት። ምን አባክ ልትሰራ ደወልክ? የጻፍሽው ከወንበሮቹ ላይ ምንድን ነው? ቀን ናቸው። የምን ቀን? ዝም ብሎ ቀኖች ምን ችግር አለው አለችው። አይደል ሁሉንም ነገር ታውቂያለሽ። ምንም ማውቀው ነገር የለ። ስለምን? ሰለሞን የባልን ስም አትጥራ። አንቺም ልጅሽም በህይወት ያችንም አሮጊት ከዚህ በኋላ አልነካቸውም። እና እንደሱ ከሆነ ጥሩ፣ ግን በምትኩ የሆነ ነገር እንድታረግ ይፈልጋል። ምንድን ነው እሱ? እሱማ የሰለሞንን ሰነዶች በሙሉ እንድትሰጭኝ ይፈልጋለሁ ሲላትም አላደርገውም። በዚህ ሰዓት እንግዲህ የሚሆኑ ግራ ተጋብቷቸው አሁን ላይ ሳሚን ቀጥታ ቆማ እየጠየቀች የነበረችው ብሌን በጣም በሚያሳዝን ሁኔታ እንግዲህ እውነታውን ነገራችኋል። ሰብስክራይብ እያረጋችሁ መልካም ቆይታ ይሆንላችሁ።